በአንድ ጥግ ያለምን ፖለቲካ በአንድ ጽሑፍ ሊያናውጥ የሚችል ሰው፣ በሌላ ጥግ ደግሞ የራሷን ህልውናና የጂኦፖለቲካዊ ሚዛን ለመጠበቅ የምትታገል ኢትዮጵያ። በ2028 የአሜሪካ ምርጫ ውጤት ምን ሊሆን ይችላል? ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ አዲስ አበባ ላይ ምን አይነት ሁኔታ ነው የሚፈጠረው? ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን እንደገና ቢመጡም አሜሪካ አንደኛ የሚለው መርህ በአፍሪካ ቀንድ ላይ ምን አይነት የመሬት መንቀጥቀጥን ሊፈጥር ይችላል? የኢትዮጵያ ኢኮኖሚ ከዶላር የበላይነት ጋር እንዴት ይቆራኛል? የሚሉትን መረጃዎች በዝርዝር እናስመለክታችኋለን። ቻናላችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መመለሳቸው የአሜሪካን የውጭ ግንኙነት ስልት መሰረታዊ ለውጥ አምጥቷል። አሜሪካ ፍርስት የሚለው መፎክራቸው አሁን ላይ ወደ ዓለም አቀፍ ትዕዛዝ መልሶ መዋቀር ተቀይሯል። በ2028 የአሜሪካ የውጭ ግንኙነት ከአድናቆት ይልቅ በስጋት የሚታይበት ጊዜ ነው። ፕሬዝዳንት ትራምፕ ለኢትዮጵያ ያላቸው አመለካከት በአሮጌው መንገድ አይቀጥልም። ምክንያቱም አሁን ቅድሚያ የሚሰጡት ለባህላዊ ዲፕሎማሲ ሳይሆን ለጠንካራ የንግድ ጥቅምና ለጂኦፖለቲካዊ ቁጥጥር ነው። በዚህ ጊዜ አሜሪካ የምታየው የኢትዮጵያን በጂኦፖለቲካዊ አቀማመጧ ያላትን ፋይዳ ነው። ቀይ ባህርን መቆጣጠር፣ በምስራቅ አፍሪካ የሚኖረውን የቻይናና የሩሲያ ተጽዕኖ ማመጣጠን፣ እነዚህ የትራምፕ ዋና አጀንዳዎች ናቸው። ትራምፕ ከቻይና ጋር ያላቸውን የንግድ ግንኙነት ጦርነት ወደ አፍሪካ እየተዛመተም ይገኛል። ኢትዮጵያ የቻይና የረጅም ጊዜ አጋር እንደመሆኗ መጠን በአሜሪካ አይን ውስጥ የስጋት ምንጭ ሆና መታየቷም አይቀሬ ነው። ይህ ብቻም አይደለም። የትራምፕ አስተዳደር ማን ከኛ ጋር ነው፣ ማን ከኛ ተቃራኒ ነው በሚል ጥብቅ መስፈርት አገራትን ይፈርጃሉ። ኢትዮጵያ በዚህ ፈተና ውስጥ ስትወድቅ የኢኮኖሚ እገዳዎች ወይም የዲፕሎማሲያዊ ግንኙነት መቀዝቀዝ ሊያጋጥም ይችላል። ለምሳሌ የንግድ ስምምነቶች ላይ የሚደረግ ጥብቅ ቁጥጥር የኢትዮጵያን የውጭ ንግድ በከፍተኛ ሁኔታም ሊጎዳው ይችላል። ሆኖም ጥያቄው ኢትዮጵያ ይህንን ጫና በመቋቋም የራሷን የውጭ ፖሊሲ ሉዓላዊነት እንዴት ታስጠብቃለች የሚለው ጥያቄ ነው። አሁን ደግሞ ወደ ትልቁ ሚስጥር እንጓዝ። የአባይ ጉዳይ። በ2028 የአባይ ጉዳይ በቴክኒካዊ ውዝግብ ወደ ስልታዊ የደህንነት ስጋት ይቀየራል። የትራምፕ አስተዳደር ግብፅን እንደ ዋነኛ የስትራቴጂ አጋር በመቁጠር ኢትዮጵያን በግድቡ ላይ የተለየ ጫና ለመፍጠር እየተዘጋጀም ይገኛል። ይህ በራሱ ግዙፍ የሆነ የዲፕሎማሲ ጦርነት ነው። አሜሪካ በ2028 ለዚህ ጉዳይ ከፍተኛ ትኩረት የምትሰጥበት ዋነኛው ምክንያት የአፍሪካ ቀንድ መረጋጋት ነው። ትራምፕ ከግብፅ ጋር ያላቸው ግንኙነት የጦር መሳሪያ ሽያጭንና የጋራ ደህንነት ስምምነቶችን የሚያካትት በመሆኑም ኢትዮጵያ በምስራቅ አፍሪካ ለብቻዋ እንደቆመች እንድትሰማም ያደርጋታል። ይህንን በሰፊው ስንመለከተው ኢትዮጵያ በአባይ ላይ የምታደርገው ጥረት ለትራምፕ አስተዳደር የክልላዊ አለመረጋጋት ምንጭ ተብሎም ሊፈረጅ ይችላል። ይህ ደግሞ በኢኮኖሚ ማዕቀቦች መልክ ሊመጣም ይችላል። ነገር ግን ታሪኩ እዚህ ላይ ብቻ አይቆምም። ኢትዮጵያ ከቻይናና ከብሪክስ አገራት ጋር የፈጠረችው ጥምረት ይህንን ጫና የመቋቋም አቅም ይኖረዋል ወይ የሚለው ጥያቄ ዋነኛ መስፈርት ተደርጎም ነው የሚቆጠረው። እንደ አውሮፓውያኑ አቆጣጠር በ2028 የኢትዮጵያ ኢኮኖሚ ምን ይሆናል የሚለውን ጥያቄ ስንመለከት የትራምፕ የንግድ ፖሊሲዎች በዓለም አቀፍ ደረጃ የዶላርን ዋጋ በከፍተኛ ሁኔታ እንዲወዛወዝ ያደርጉታል። ዶላር በዓለም አቀፍ ገበያ ሲበረታ የኢትዮጵያ ብር የመግዛት አቅም ደግሞ እየቀነሰ ይሄዳል። ኢትዮጵያ በውጭ ምንዛሬ እጦት እየተፈተነች ባለችበት በዚህ ሰዓት የአሜሪካ የኢኮኖሚ ፖሊሲዎች የኢትዮጵያን የውጭ ንግድ ወደ ማቀዝቀዝ ሊያመሩ ይችላሉ። ኢትዮጵያ የምታስመጣቸው ምርቶች በተለይም ነዳጅና ማዳበሪያ ዋጋቸው በዶላር ስለሚወሰን የዶላር መወደድ በቀጥታ በዜጎች ኑሮ ላይ ይንጸባረቃል። የትራምፕ አስተዳደር
የብድር ተቋማትን IMF እና የዓለም ባንክን ተጽዕኖ በመጠቀም ኢትዮጵያ ላይ ማሻሻያዎችን እንዲያደርግ ጫና ሲፈጥሩ፣ ይህ ደግሞ የዋጋ ግሽበትን በከፍተኛ ሁኔታ ሊቀሰቅሰውም ይችላል። ነገር ግን አንድ ነገር አለ። ኢትዮጵያ ከቅርብ ጊዜ ወዲህ የጀመረቻቸው የኢኮኖሚ ማሻሻያዎች በ2028 ፍሬያቸውን ማፍራት ከጀመሩ ምናልባት ይህንን የኢኮኖሚ ማዕበል የመቋቋም እድል ይኖራቸዋል። ኢትዮጵያ በቴክኖሎጂ ዘርፍና በግብርና ምርታማነት የምታደርገው ለውጥ ከአሜሪካ ነፃ ሊያወጣት ይችላል ወይስ አሁንም በውጭ እርዳታና ብድር ላይ የተመሰረተ ኢኮኖሚዋ መፍረሱ አይቀሬ ነው የሚለው ጥያቄ በብዙዎች ዘንድ አከራካሪ ነው። ነገር ግን ከላይ የነገርኳችሁ መረጃዎች በውሃው ወለል ላይ የሚታዩት ብቻ ናቸው። ወደ ጥልቁ ስንገባ ደግሞ አንድ እጅግ አስደንጋጭ እውነታ እናገኛለን። በ2028 የጦር ሜዳው ካሁን በኋላ መሬት ላይ ብቻ አይቀጥልም፣ ወደ ሳይበር ዓለም ይሸጋገራል። የትራምፕ አስተዳደር በምስራቅ አፍሪካ የቴክኖሎጂ የበላይነትን ለመያዝ ከኢትዮጵያ የቴሌኮም መሰረተ ልማት ጋር በተያያዘ ድብቅ እቅዶች እንዳሉት የሚያሳዩ ማስረጃዎችም አሉ። ለምን ብላችሁ ብትጠይቁም ኢትዮጵያ የራሷን የዲጂታል መድረኮች ስትገነባ ይህ ለአሜሪካ ኩባንያዎች ትልቅ ስጋት ሆኗል። በ2028 ከዋይት ሃውስ የሚወጡ መመሪያዎች በኢትዮጵያ የቴክኖሎጂ ዘርፍ ላይ ቀጥተኛ ተጽዕኖን ይፈጥራሉ። ይህ ማለት የኢንተርኔት መረጃዎች፣ የግል መረጃዎችና የባንክ ግብይቶች እንኳ በአንድ ወይም በሌላ መንገድ ከዚህ ዓለም አቀፍ የጂኦፖለቲካ ጨዋታ ጋር እየተሳሰሩ ናቸው። ይህንን ስንል ኢትዮጵያ ከምዕራቡ ዓለም የቴክኖሎጂ ስርዓት ለመላቀቅ የምታደርገው ጥረት በአሜሪካ ዓይን እንደ አመጽም ይቆጠራል። እናም ይህ የቴክኖሎጂ ጦርነት ወደፊት የኢትዮጵያን የፋይናንስ ተቋማት እንዴት እንደሚቆጣጠር ትኩረት ሊሰጠው የሚገባ አዲስ የጦር ግንባር ነው። በዚህ ሁሉ መሃል ትራምፕ ቢመጡም ባይመጡም ዋነኛው ጥያቄ የሚነሳው በኢትዮጵያ ምድር ነው። የውጭ ኃይሎች በኢትዮጵያ ላይ ተጽዕኖ ለመፍጠር የሚችሉት አንድ ክፍተት ሲያገኙ ብቻ ነው። ያ ክፍተት ደግሞ የውስጥ መለያየት ነው። በ2028 የአሜሪካ የውጭ ፖሊሲ ዋነኛ ስልት አገራትን በውስጥ ጉዳያቸው በመከፋፈል መቆጣጠር ነው። ኢትዮጵያ በታሪኳ እንደታየው በአንድነት በቆመች ጊዜ ማንኛውም የውጭ ኃይል መቋቋም የማይችለው አቅም አላት። ነገር ግን በውስጥ ከተከፋፈለች የትኛውም የውጭ መሪ ትራምፕን ጨምሮ የፈለገውን አቅጣጫ ሊያስይዛት ይችላል። ይህ እውነታ በ2028 የኢትዮጵያ ፖለቲካ ውስጥ የህልውና ጥያቄም ሊሆን ይችላል። የትራምፕ አስተዳደር በኢትዮጵያ ውስጥ ባሉ የፖለቲካ ቡድኖች ላይ ያላቸው ፍላጎት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሳይሆን የራሳቸውን ስልታዊ ጥቅም ለማስፈጸም ነው። ስለዚህ እያንዳንዱ ኢትዮጵያዊ ከዚህ ትልቅ የዓለም አቀፍ ጨዋታ ጀርባ ያለውን ሚስጥራዊ እቅድና ጨዋታ መረዳት ይኖርበታል። አሁን ግን ነገሩን ይበልጥ ውስብስብ የሚያደርገው ሌላ ወሳኝ ምዕራፍ ላይ ደርሰናል። ትራምፕ በ2028 ዋይት ሃውስ ውስጥ እንደተቀመጡ የመጀመሪያ ስራቸው የሚያደርጉት ነገር ምንድን ነው? አሜሪካ ዓለም አቀፍ የፋይናንስ ስርዓቱን በዶላር አማካኝነት የመቆጣጠር አቅሟ እየተፈታተነ ነው። በዚህ መሃል ደግሞ ኢትዮጵያ በቅርቡ የተቀላቀለችው የብሪክስ ቡድን አለ። ይህ ለምን አስደንጋጭ ሊሆን ይችላል? ምክንያቱም ትራምፕ ይህንን ቡድን እንደ አሜሪካ የበላይ ተቀናቃኝ ነው የሚያዩት። ኢትዮጵያ በምስራቅ አፍሪካ ቀንድ ውስጥ ሆና የአፍሪካን የዶላር የበላይነት የሚፈታተን የፋይናንስ ስርዓት አካል ስትሆን ዋሽንግተን ምን ታደርጋለች? የትራምፕ አስተዳደር በ2028 ከኛ ጋር ነሽ ወይስ ከብሪክስ ጋር ነሽ የሚል ጥያቄን በኢትዮጵያ ላይ በግልጽ የመጫን አቅምም ይኖራቸዋል። ይህ በዲፕሎማሲው አቅም ውስጥ ዜሮ ድምር ወይም አንዱ ሲያሸንፍ ሌላው የሚሸነፍበት ጨዋታም ይባላል። የኢትዮጵያ ንግድ ከቻይናና ከሩሲያ ጋር ያለው ትስስር በአሜሪካ የንግድ ማዕቀብ ውስጥ ቢወድቅ ምን ይፈጠራል? የኢትዮጵያ ባንኮች ከዓለም አቀፍ የክፍያ ስርዓት ወይም ስዊፍት የመቋረጥ ስጋት ውስጥ ቢገቡስ? ይህ የ2028 ትልቁ የኢኮኖሚ ጥያቄ ነው። ኢትዮጵያ በዚህ የሁለቱ ዓለማት መጋጨት መካከል የምትከተለው የሚዛናዊነት ፖሊሲ በአሜሪካ በኩል እንደ አለመተማመን ሊወሰድም ይችላል። ይህም የትራምፕን ቁጣ ወደ ኢትዮጵያ እንዲዞር የሚያደርግ አንዱ ትልቅ መነሻ ነው። ወደ ሌላኛው ሚስጥራዊ የጦር ግንባር ስንሻገር በ2028 የትራምፕ አስተዳደር በሰው ሰራሽ አስተውሎት ወይም AI እና በሳይበር ደህንነት ላይ ከማንኛውም ጊዜ በላይ ኢንቨስት ሊያደርጉ
ሊያደርጉም ይችላሉ። ኢትዮጵያ በምስራቅ አፍሪካ የቴክኖሎጂ ማዕከል ለመሆን የምታደርገው ጥረት በአሜሪካ ስለላና የሳይበር ደህንነት ተቋማት ዘንድ ከፍተኛ ትኩረትን አግኝቷል። በቅርብ ጊዜያት የሳይበር ደህንነት ተንታኞች እንደሚጠቁሙት የውጭ ኃይሎች በኢትዮጵያ ወሳኝ የመሰረተ ልማት አውታሮች ላይ ያላቸውን የመቆጣጠር አቅም እያጠናከሩ ነው። የትራምፕ አስተዳደር በ2028 በኢትዮጵያ የቴሌኮም እና የፋይናንስ መረቦች ውስጥ ዲጂታል መኖር እንዲኖረው ይፈልጋል። ይህ ማለት ምን ማለት ነው የሚለውን ስንመለከት ኢትዮጵያ የምትወስናቸው የፖለቲካና የኢኮኖሚ ውሳኔዎች በቅድሚያ በዋሽንግተን የሳይበር አስተውሎት ማዕከላት በኩል እየተጣሩ ሊሆን ይችላል። ይህ የቴክኖሎጂ ስርገት በኢትዮጵያ የሉዓላዊነት ላይ ጥቁር ጥላም እያጠላ ሊሆን ይችላል። ይህንን እውነታ ስንመለከት በ2028 የኢትዮጵያ ደህንነት በሰው ኃይል ብቻ ሳይሆን በሳይበር የመከላከል አቅም ላይ የተመሰረተ እንደሚሆን ግልጽ ነው። ይህ በእንዲህ እንዳለ ከቴክኖሎጂውና ከብሪክስ ባሻገር በ2028 የትራምፕ አስተዳደር ትኩረት ሊያደርግበት የሚችለው ሌላኛው ግዙፍ አጀንዳ የኢነርጂ የበላይነት ነው። ኢትዮጵያ በምስራቅ አፍሪካ የኃይል ማመንጫ ማዕከላት ለመሆን የምታደርገው ጥረት በአጋጣሚ የሚመጣ አይደለም። ነገር ግን ለትራምፕ ኢነርጂ ማለት ነዳጅና ጋዝ ብቻ ሳይሆን በአካባቢው ላይ ያለው የፖለቲካ ተጽዕኖ ለመፍጠር የሚደረግ ትልቅ መሳሪያ ነው። ኢትዮጵያ ለጎረቤት አገራት የምትሸጠው የኤሌክትሪክ ኃይል የጂኦፖለቲካዊ ትስስርን ይፈጥራል። ይህ ትስስር ደግሞ የኢትዮጵያን ተደማጭነት ያሳድገዋል። የትራምፕ አስተዳደር በ2028 ይህንን የኢትዮጵያ የኃይል ዲፕሎማሲ በጥርጣሬ ሊመለከቱትም ይችላሉ። ለምን ቢባል ምክንያቱም የኢትዮጵያ የኃይል መረብ መስፋፋት ማለት በአፍሪካ ቀንድ የምዕራባውያን ኩባንያዎች የነበራቸው ኃይል ገበያ ሞኖፖሊ መፍረስ እንደማለት ነው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ሆነላችሁ።